ለሁለት አመት እግሮት ታስሮ ነበር እምቢ አለ አይደል ዛሬ ደግሞ በኪዳነ ምህረት ስም እሺ ይላል አሁን ያዙኝ በኪዳነ ምህረት ስም ብለው ብድግ በሉ በኪዳነ ምህረት ስም ተራመድ አይዞት አይፍሩ አይዞት ተመስገን ኪዳነ ቃሏ ምስጋና ይድረስሽ እሺ እኔን የፈታች ሁሉንም ትፍታ ሁሉንም ማን እንደዚህ ያረካት ቄሱ አንተ ምንሽ ናት እናትሽ ናት እናቴ ናት የቄስ አማች አላችሁ እኔ ነኝ ያገባሁት አንቺ ነሽ ያገባሽው እኔ ነኝ ጉድ በልሻዋ ሰውየው ደፍተራ ነው አዎ እናትሽን ለዚህ ያበቃው እሱ ነው አዎ አባቴም ፓራላይዝ ሆኗል አመት ከ6 ወር ቤተሰብ ሁሉ ብክን ብሏል እናትሽ ወደ 2 አመት ነው አይደል የተሰቃዩት ቤት ውስጥ አትሄድም እኔ ደግፊያት ነው የምትሄደው አትሄድም አዎ ደፍተራው እሺ ምን ላርግ አያችሁ አይደል ትቢተኛ ፈጣጣ ነው እኮ ቄስ ስለሆነ ስለሚያውቅ ምን ላርግ ለቀን እንድትሄድ ነው የሚፈልገው ወይኔ እግር ፈተ ሰማ ያሰርከውን እድላቸውን ፈተ በስራቸውም የቋጠርከውን ፈተ ነው የምትሄደው ሰማ ሰማ ወይ ተዋረድኩ እንግዲህ ኪዳነ ምህረት ነች ያዋረደች እኔ ምንም ላረግ አልችልም የታባቱ ምን አርጋ ነው የምትሳደበው ምን አረገች ቆይ ታዲያ አዳምጠኝ ራስ አስረ ደግሞ የታባቷ እያልክ ትፎክራለህ እሺ እና ጠፍር ስንት አመት ነው ያሰርከው ስንት አመት ነው ያሰርከው ነገር 2 አመት ከቤት አትወጣ 2 አመት ከቤት አትወጣ አለች ደግሞ ታፍራይ ሰው መሀል ስትገባ ወንተፍ እናቷን የታባቷን ማን እንደዚህ ያረካት ቄሱ ደብተራ ሁሌ ከቤቱ አልወጣሁም ከቤት ጋብቻ ነኝ ቆይ እስኪ ወይ ጉድ ይሄ ደግሞ የኛው ጉድ ነው የኛው ዘመር ነው እንግዲህ ቄስ ቆይ ለምንድን ነው ያሰርካት ቄሱ ደብተራው ለምን አሰርካት ወይኔ ምኗን ፈልገህ ነው ጋብቻ ነበር ትዳሩ ፈረሰ ከማጋ ከልጇ የሷን ልጅ ነው ያገባው አዎ ከዛስ ንብረት ወሰደች ብዬ ነው ንብረት ወሰደች በፍርድ ቤት እሺ ተካፈለች ወሰደች ከዛ በዛ አቄምክ ከዛ አስረቆች እናቷ ናት እላለሁ ምንም እናቷ ናት ሁሌ እላለሁ እኔ እሺ አልተሳካልኝም አልሞተች 2 አመት ነው ከቤት ያዋልካቸው በቃ አልሄድም አፍራለሁ ወይኔ ደፍተራው ሌላ ማን ያለው መተት ሌላስ መተት አይነ ጥላ ሰርተው መና ልጆቿን መና ይሰራሉ አለ ሀብት አመድ አይጨበጥ አመድ ሀብት አለ ግን አይጠቀሙበትም ይረጫል ብክንክን ውድም በሚሊዮን ውድም ሱቁ ዝግት ሁሉ ነገር ውልትፍትፍ ዝግትግት የምን ሱቅ ነበራቸው ሚሊታሪ ተራ ሱቅ አለ መርካቶ ያለበት የለም አሁን አንድ ልጅ አንዱ አፋን ከፍታ አብላ ውላ ትመጣለች ታባቱ አያችሁ አይደል እንዴት እንደሚያሾፍ አብላ ትመጣለች ይላል ግብር ሲናገር እንኳን አቤት ገቢ ለመንግስት በሚሊዮን በ2 ሚሊዮን በ3 ሚሊዮን ያረክ ገንዘቡን ታባከናለህ ግን አመድ እሺ አስራት ይወጣል ይከፈላል በሱ ነው ያዙኝ ጠምደው በአስራት ነው የተያዝከው አስራት ይከፈላል ለቤተ ክርስቲያን ይሰጣል ልብስ ታሰፋለህ ታለብሳለህ ካህናቱን ምኑን ሁሉ
ግን እሷን አመድ ውድም ሚሊዮን ውድም ገቢ ውድም መጨረሻ ምን ልታረጋት ነበር? እንደዚህ ገላታለሁ፣ አባቷ ገላታለሁ። ትሞታለች፣ ገና ገላታለሁ፣ ደፋታለሁ። አሁን እኮ በቃ ፉከራ የለም። አሁን እኮ ተያዝ ደፋታለሁ። ይኸው እኮ ዛሬ አንተ ራስህ ወደ ሲኦል ድፍት ልትል ነው። ደፋታለሁ። ዛሬ አንተ ነው የምትደፋው። ደፋታለሁ። እሺ ከእግሯ ላይ ቧጥና አንሳ። በስላሴ ስም በኪዳነ ምሕረት ስም ታዛሃል። ወይኔ ኧረ ተወኝ ይዤ አመድ አርጌ ይኸው ኪዳነ ምሕረት እኮ ያዘች ትብላኝ። ወይኔ ምን በላሃለሁ እኔ ወይኔ ተበላሁ። ዛሬ መጨረሻ ነው። ተበላሁ። ስጋው ደሙን ወስዳ አንድ ዳይ ተቃጥያ አንድ ዳይ ስጋው ደሙን ወስዳ ባሏን አቁርባ ያው እዛው እንትን ላይ ነው ዊልቸር ላይ ያው እዛ ጋር ተቀምጧል። ባለቤቷ ዊልቸር ላይ ነው ተቀምጧል። እሺ ደሙን ጠጥቼ ሁሌ እየደፋሁ ደሙን ምጥጥ እሺ ዝም በል አንተ። ምንሽ ናት? እናትሽ ናት። እናቴ ናት። የቄስ አማች አላችሁ? እኔ ነኝ ያገባሁት። አንቺ ነሽ ያገባሽው? እኔ ነኝ። ጉድ በልሻዋ። እንግዲህ ያው አንዴ ተናግሯል፣ እናውጣው አይደል? አዎ እኔ ባይነገር ጥሩ ነው፣ ግን ከተናገረ ምንም ማድረግ አይቻልም። ያው ቄሱ ነው እንደዚህ ያሰራት። ቄሱ ያንቺ ባለቤት ነው? የባሌ አባት ያንቺ ባልሽ አባት። ስለዚህ አማችሽ ማለት ነው። እሺ ከባለቤትሽ ጋር አብራችሁ ናችሁ? ተለያይታችኋል? ተፋተናል። ተለያይተናል። በምንድን ነው የተፋታችሁት? ያው ባለመስማማት ነው። ባለመስማማት። ሰውየው ደፍተራ ነው? አዎ። እናትሽን ለዚህ ያበቃው እሱ ነው? አዎ። አባቴም ፓራላይዝ ሆኗል። አመት ከ6 ወር ቤተሰብ ሁሉ ብክን ብሏል። በሙሉ እኮ እሱ ነው እንዲያረጋችሁ? አዎ። አሁን ካህን ስልጣነ መለኮት የተሰጠው ፍታ ነው ወይስ እሰር ተብሎ ነው? ምን አድርግ ተብሎ ነው? ፍታ። ምንድን ነው የምንለው እኛ? ከኃጢአት ማሰሪያ ማን ይፍታ? እግዚአብሔር ይፍታ ነው አይደል የምንለው? እሰሩበት ነው ወይስ ፍቱበት ነው የተባልነው? ፍቱበት ነው። ዛሬ ገልብጠን የሚፈታበት ማሰሪያ አድርገናል። የሚፈታው አሳሪ ሆኗል። እንግዲህ ቤታቸው በጋብቻ ገባ፣ በጠበጠ፣ አባትን ፓራላይዝድ አደረገ። ይኸው እናትሽ ወደ 2 ዓመት ነው አይደል የተሰቃዩት ቤት ውስጥ? አትሄድም። እኔ ደግፊያት ነው የምትሄደው። አትሄድም? አዎ። ዛሬ እንግዲህ ኪዳነ ምሕረት ናት እናትሽ። በደንብ ትሄዳለች፣ ትራመዳለች፣ ትሮጣለች። በደንብ ፈትሸን ነው የምንሰጥሽ። አመስግኑልኝ። መብርሃን እኛ ቤት ገብታለች። ሁሉም ቤት ትግባ። እሺ ደብተራው። እሺ ምን ላርግህ? አያችሁ አይደለ? ትዕቢተኛ ፈጣጣ ነው እኮ ቄስ ስለሆነ ስለሚያውቅ። ምን ላርግህ? ለቀ እንድትሄድ ነው የምፈልገው። ወይኔ እግር ፈተ ሰማ። ያሰርከውን እድላቸውን ፈተ፣ በስራቸውም የቋጠርከውን ፈተ ነው የምትሄደው። ሰማ ወይ? ተዋረድኩ። እንግዲህ ኪዳነ ምሕረት ነች ያዋረደች። እኔ ምንም ላደርግ አልችልም። በል ትሄዳለህ። ሌላ ማን ያለው? መተት በልጥራ ልጆቿን ስር አለ እኮ ይሰራል። አቤት ብር። እነሱ ግን ያሸነፉኝ። በቃ አስራት በኩራት እሰጣለሁ ለቤተ ክርስቲያን። እናት አባቴን አቆርባለሁ። ቆረቡ። እኔ ግን ስራቸው እየገባሁኝ እሺ ብሩን ብክን አያችሁ አይደል? የአስራት የስለት መንፈሳዊ ኃይሉን አያችሁ አይደል? አስራት በአንድ በኩል የእግዚአብሔርን በረከት መስጠት ነው፣ ከእግዚአብሔር በረከት መቀበል ነው። በሌላ በኩል ደግሞ እንደዚህ አይነቱን ደግሞ ክፉ መንፈስ ከእግራችሁ በታች መጣያና መላቀቂያ ነው። አሁን ካህኑንም መተተኛውንም ያሸነፈው አስራቱ ነው። ለእግዚአብሔር ስለሚሰጡ የሚቀበለው እግዚአብሔር ደግሞ ለዚህ ቀን ደግሞ መፍቻ ይሆናል ማለት ነው። እሺ በስላሴ ስም በኃያሉ በመድኃኔዓለም ስም ምንድን ነው ያሳቀ? እሺ በኃያሉ በመድኃኔዓለም ስም
ጥራ ነው የምልህ በመድኃኔዓለም ስም ባያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በኪዳነ ምሕረት በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በቅዱስ ሩፋኤል ስም እግሯን ያሰርኩ የካህን መተት የደፍተራ መተት እድላቸውን ያሰርን መተት አይነ ጥላ የቡዳ መንፈስ ሁላችንም አንድም ሳንቀር ለቀናል በስላሴ ስም ለዘላለም በሲኦል ታስረናል። ያሰርነውን እግሯን ያሰርነውን የቤተሰቡን በሙሉ እድል በኪዳነ ምሕረት ስም ከፍተናል። በል 7 የጮና ወጣ ተለበል 1 2 ቀጥል 3 4 5 6 በላይ መጨረሻ ገነዝ እናሄድ። ቅዱስ ገብርኤል ሲኦል ያወርድ መልአክ እግዚአብሔር የተመሰገነ ይሁን። በስማን በሉ እናቴ በስማን በሉ አማቱ። እሺ ስሙት ማን ነው? መሰለች ነካ መሰለች ወይዘሮ መሰለች ለ2 ዓመት እግሮት ታስሮ ነበረ። እምቢ አለኝ። እምቢ አለ አይደል? ዛሬ ደግሞ በኪዳነ ምሕረት ስም እሺ ይላል። አሁን ያዙኝ። በኪዳነ ምሕረት ስም ብለው ብድግ በሉ። በኪዳነ ምሕረት ስም ተራመድ። አይዞት አይፍሩ አይዞት። ተመስገን ኪዳነ ቃሏ ምስጋና ይድረስሽ። እሺ እኔን የፈታች ሁሉንም ትፍታ። ሁሉንም እሺ ወይዘሮ መሰለች እዛሽ ጋር ሄደው ሰገድ አድርገው ይፈትሻሉ ጉልበቶትን። እኔ ደግሞ ልጅየው ነኝ ስገዱላት ለመቤቴ ጎንበስ ብላ። መሄድ ያቃተ እግር ጎንበስ ብሎ ሲሰግድ ደስ ይላል አይደል? እግዚአብሔር ይመስገን። ኑ እናቴ አልያዝም። ሁለተኛ ክብር ለመድኃኔዓለም። አይያዙም። እሺ ሂዱ ዞር ዞር በሉ እዚህ ጋር። አዎ እግዚአብሔር ይመስገን። ኑ ወደ እኔ። ይሄ ጠንቋይ ደፍተራ ካህን ገብቶ ኑ እናቴ። እሺ ደስ አሎት? በጣም ሰው መሀል ስገባ ውልትፍትፍትፍ። ኧረ ሰፈሬም ስደርስ ጠጥታ ነው ይሉኝ ይሆን? ጠጥታ ነው ይሉኝ ይሆን? መብርሃን ኧረ ምንድነው መላው እላለሁ። ስር እንዲሁ ልክ እንደ ጠጣ ሰው መሀልማ ስገባ ይብሳል። በጋብቻ የተዛመዳችሁት ካህን ነበረ? አሉ ከስራችን ማልወጡ እኮ ይመጣል። ጠያቂም ናቸው። እሱ ታሞ አልጋ ላይ ተኝቷል። እንጠይቃለን። እነዚህ ጠያቂ ሳይሆኑ ነጣቂ ናቸው። እድል ይነጥቃሉ፣ ጤና ይነጥቃሉ። ጠያቂ እየመሰለ ነጣቂ ይሆናል። ተፋተናል፣ አይለቁን። እስር ስራችን እኛ እንሄድባቸው፣ እነሱ ይመጡብናል። እኛ እንሄድም ትተናቸዋል፣ እነሱ ግን ወደኛ ውሃም ይዘው ይመጣሉ። እሱን ጠያቂ ሆነው ያው ተደስተው እኔም ተሽመድምጃለሁ አይተው ይሄዳሉ። እያየ በነገራችን ላይ እኮ ውሃ ይዞ የሚመጣው ለቼካፕ ነው። አለ ታስራል፣ አዎ ብሎ ደግሞ ይሄዳል። ተንቀሳቀሰ እንዴ ብሎ ይመጣል። ሲያይ ታስራል፣ አዎ እያለ እየተደሰተ ሰሞኑን እመጣለሁ አየዋለሁ። ኧረ ተሽሎታል። ኧረ ግድ የለም አረቆ ግድ የለም ራቆ አረቆ ግድ የለም። ምን ልበል ይመጣል ቤቴ ድረስ ሰተት ብሎ የእሷ ባለቤት የፈታት ነው። ወይ ጉድ! ደስ አለሽ? አዎ እግዚአብሔር ይመስገን። መብርሃን ሁሉ ቤት ትግባ፣ ሁሉን ትጎብ፣ ሁሉ ተምሮ ይግባ ቤቱ። እግዚአብሔር ይመስገን። አመስግኑልኝ። መብራን ከእናንተ ጋር ትሆን። እናንተን የፈታች ኪዳነ ምሕረት የታሰረን ሁሉ ትፍታልን። ነው አይዞት። ከኔ ጋማ እንደው አዲስ ይሄ የኮሪደር ልማት ላይማ በደንብ ነው። አንድ ቀን ዞር እንላለን፣ ሽር ምር እንላለን። እግዚአብሔር ይመስገን።